ከላይ ያለውን የምትመለከቱትን ቪዲዮ ዛሬ አይቼ በጣም ነው እውነት ለመናገር በጣም ነው የተረበሽኩት። አንደኛ በጣም ነው ውስጤ ታመመው። እንደዚህ አይነት ስሜት ለመጋራት ምንም መሆን አይጠበቅብኝም። ሰው መሆን በቂ ነው። ወንድ መሆን ሴት መሆን ሳይሆን ሰው መሆን በራሱ በቂ ነው። በቃ አንደኛ ሴትየዋ ከሆነ እርሻ ላይ የሆነ ትንሽዬ ቆጮ ሰርቃ ወስዳ ምናልባት ርቧት ሊሆን ይችላል ወር ደግሞ ለልጆቿ ለተራቡት ልጆቿ ሊሆን ይችላል። ያንን ቆጮ ለመውሰድ ስትወጣ ያ ሁሉ ወጣት ጎረምሳ ተሰብስቦ ያ ሁሉ ሴት ተሰብስቦ እንደ ቅቤ ላይ ያንን ቆጮ እየወሰዱ ሲቀቡ ማየት እንደ ትውልድ ምን ያክል በሞራል ውድቀት ውስጥ እንዳለን የሚያሳይ ምን ያህል ጨካኞች እንደሆንን በጣም አሳፋሪ ነው። በመጀመሪያ ደረጃ ይሄንን ቪዲዮ ቀርጸ ፖስት ያረከው ልጅ እግዚአብሔር ይባርክ ማለት ፈልጋለሁ። በጣም ነው ማመሰግነው። ሌላው ደግሞ ያቺኛዋ በጣም ደጋግመሽ ከፊት ለፊት እየወጣሽ ምትቀቢያ ሴትዮ እኔ ምንም ልልሽ አልችልም፣ ምንም አልልሽም። በእርግጠኝነት ሴትዮዋ ርቧት ወይ ልጆቿ ተርበው ቢሆን እንጂ ልትሸጥም አይደለም፣ የሚሸጥ አይነትም አይደለም። በጣም ትንሽዬ ቆጮ ነው። ወርቅ አልሰረቀችም። የሆነ ትልቅ ነገር መጋዘን ሰብራ አልገባችም። የሚበላ ከሆነ ምሳቸውን ወይ ደግሞ ከረሃብ ለመሸሽ ነው። ያ ደግሞ ሰብአዊነት ቢቀድም ኖሮ አናደርግም። በእውነት ለሴትዮዋ ሰተናት በቃ ሰው በመሆናችን ብቻ ያንን ክብር ማስጠበቅ እንችል ነበርና በጣም አዝኛለሁ። በአስቸኳይ ግን የሚጠይቀው የዚችን ሴትዮ አድራሻዋን አግኝታችሁ በእግዚአብሔር ስም ለምናችኋለሁ። እኔ የሚያስፈልጋትን ሁሉ ለማድረግ ዝግጁ ነኝ። የሚያስፈልጋትን በጠቅላላ ለማድረግ አቅሜ የፈቀደውን ሁሉ አደርግላታለሁ። በአስቸኳይ የሷን አድራሻ አግኝታችሁ እንድታገናኙኝ ቅን የሆናችሁ ይህንን ቪዲዮ እናንተ እጅ ላይ ከደረሰ ሰዓት ጀምራችሁ ኮፒ ሊንክ በማድረግ የሚደረገውን ሁሉ በማድረግ ሰብአዊነታችሁን እንድትወጡ በጣም በትልቅ ፍቅርና አክብሮት እለምናችኋለሁ። በእውነት ሌሎቻችሁም ደግሞ እሷን ሴት ማገዝ ከፈለጋችሁ እኔን ኮንታክት አድርጉኝ። እኔ ደግሞ በሚችለው ሁሉ የሚያስፈልጋትን ልጆችም ካሏት የሚችለውን ሁሉ ለማድረግ ዝግጁ ነኝ። ይህንን ቪዲዮ አድርሳችሁ ሴትዮ ያለችበትን አቅጣጫ ቶሎ እንድትጠቁሙኝ በጌታ ፍቅር ጠይቃችኋለሁ። ይሄ ሃይማኖት አይደለም፣ ፖለቲካም አይደለም። ይሄ በቃ ሰው መሆን ብቻ ነው። በዚህ ህይወት ውስጥ ብዙዎቻችን I don't know ምናልባት ሰው ተቸግሮ በሁለት ነገር ሊሰርቅ ይችላል። አንዱ የህሊና ችግር ካለበት፣ ሁለተኛ ሲቸገር ስርበው ነው። ይሄንን ደግሞ እኛ ሰብአዊነት የሚሰማን ከሆነ ከስርቆት የሚመደብ አይደለም። በጣም የተጎሳቆለች ሰው ነች። ይሄን ነው ምኑ። አመሰግናለሁ።